ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አንብቡ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለው ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም፣ መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። ሲጨንቃችሁም መዝሙረ ዳዊት አንቡ፣ ደስ ሲላችሁም አንብቡ። ማታ ማታ አንድ መዝሙረ ዳዊት ድገሙ። ፈሪ አትኑ። ጠንቋዩን ይሄ ምናምን ውሸታውን እንደዚህ የሚለውን አትስሙት። እደግምባለሁ ማንም ድሪቶ የፈለገውን ቢያይ ፈሪ አትሆኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ ይናገራለሁ፣ እውነቴንም ነው። መሻት ብቻ ነው የሚጠበቅብህ፣ እግዚአብሔርን ጥራ ምን ትድናለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቱ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ የእኛም ፈጣሪያችን እግዚአብሔር ላደረገልን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ጻድቃን በረከታቸው ረድኤታቸው ከሁላችን ጋር ይሁን። የተወደዱ አባታችን ክቡር መላከ ገነት መዝገቡ ላቀው የዚህ ታላቅ ደብር አስተዳዳሪ፣ ክቡር መምህራችን መጋቢ ብሉይ መምህር ኤልያስ የዚህ ደብር የስብከተ ወንጌል ክፍል ኃላፊ፣ የተከበሩ ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ፣ አሁን የዘመሩት ወንድማችንም ሌሎችም በቅድስት ቤተክርስቲያን አገልግሎት ውስጥ እንዳቅማችሁ የምታገለግሉ ምዕመናን ሁሉ፣ አባቶቻችን ሊቃውንት፣ በቅድሚያ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አሁን ዘመኑ በፈጠረው በማስተላለፊያ መንገድ በሌላም ቦታ ሆናችሁ የእግዚአብሔርን ቃል የምትሰሙ ምዕመናን ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላምን የሰጠን አምላክ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን። አፈቅረከ እግዚኦ በኃይሌ፣ ጉልበቴ ሆይ እወድሃለሁ በሚል ርዕስ ነው የምንማማረው። የቅዱስ ዳዊት መዝሙር 17 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እስኪ ሁላችሁም አቤቱ ጉልበቴ ሆይ እወድሃለሁ በሉ። ደግማችሁ በሉ። አቤቱ ጉልበቴ ሆይ እወድሃለሁ በሉ። ሶስተኛ፣ አቤቱ ጉልበቴ ሆይ እወድሃለሁ። እሺ፣ መዝሙር 17 ቁጥር 1 ላይ ቅዱስ ዳዊት የተናገረው ኃይለ ቃል ነው። ሁላችሁም እንደምታውቁት ቅዱስ ዳዊት የእግዚአብሔር ፍጹም ወዳጅ ነው። በእንባው የሚታወቅ አባት ነው። ይገርማችኋል፣ በቅድስና ሰው በሚያየው የቅድስና ውበት ዳዊትን የሚበልጡ ብዙ ሰዎች አሉ። በልብ ውበት ግን ቅዱስ ዳዊትን የሚያህል ሰው የለም። ልቡ ውብ ነበረ።
ብዙ ኃጢአቶችን ውጣ ውረዶችን አሳልፏል። ነፍስም ገሏል፣ የሰው ሚስትም ቀምቷል፣ ብዙ ኃጢአቶችን ሰርቷል። ልቡ ግን እግዚአብሔርን የሚፈልግ በእግዚአብሔር ፍቅር የተነደፈ እግዚአብሔር የሚጠማውና የሚርበው ሰው ነበር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ሲናገር ብፁዓን እለ ይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡና የሚጠሙ ሰዎች ንዑዳን ክቡራን ናቸው ብሎ ተናግሯል። ስለ ጽድቅ የሚራቡ ንዑዳን ክቡራን ናቸው። ይህንን ብዙ ትርጉም ያለው ሲሆን ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው ብለው ይተረጉሙታል አባቶቻችን። ብዙ ትርጉም አለው ስለ ጽድቅ የሚራቡ የሚለው። ካለ እንጀራቸው ቆርሰው አጉርሰው፣ ካለ ልብሳቸው ቀደው አልብሰው መንግስተ ሰማያትን ለመዋጀት እነሱ ጦም እያደሩ ለወንድማቸው ለእህታቸው ረሃብ ቤዛ የሚሆኑ እነዚህ ንዑዳን ክቡራን ናቸው፣ ብፁዓን ናቸው። ሰውነታቸውን ለመግታት ቀንሰው ከፍለው በመመገብ እየጾሙ የሚራቡ ንዑዳን ክቡራን ናቸው። የእግዚአብሔርን ቃል እማር አስተምር ብለው የሚራቡ የሚጠሙ ንዑዳን ክቡራን ናቸው። ስለ መንግስተ ሰማያት ብለው የሚራቡ የሚጠሙ ብፁዓን ናቸው። ከኃጢአት ውሃ የሚጠሙም ንዑዳን ክቡራን ናቸው። ከኃጢአት እንጀራ የተራቡም ከዚያ ነፃ የሆነ ሰውነት ያላቸው ንዑዳን ክቡራን ናቸው። የመጨረሻው ግን ጽድቅ ራሱ የሚርባቸው ሰዎች ንዑዳን ክቡራን ናቸው። ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው። አንድ ሰው በደህና ሰንብቶ ምግብ አልበላም የሚል ከሆነ በእርግጥ ሰውየው እንደታመመ በዚያ እንጠረጥራለን። አሞት የሰነበተ ሰው ደግሞ ምግብ አቅምሱኝ ማለት ሲጀምር እየዳነ እንደሆነ በዚህ እንረዳለን። ጽድቅ የሚርበው ሰው ነፍሱ ጤነኛ ናት። እግዚአብሔር የሚርበው፣ ቃለ እግዚአብሔር የሚርበው፣ ማስቀደስ የሚርበው፣ ኪዳን ማድረስ የሚርበው፣ መጸለይ ግዴታ ሆኖበት ሳይሆን ርቦት የሚጸልይ፣ ጠምቶት የሚጸልይ፣ እግዚአብሔርን ፊቱን የማየት ረሃብ ያለበት፣ የእግዚአብሔርን ፊት የማየት ጥማት ያለበት እሱ ብፁዕ ነው ማለቱ ነበር ጌታ። እንዲህ ያለች ነፍስ ካላቸው ቅዱሳን ውስጥ የመጀመሪያውን ቦታ የሚወስደው ቅዱስ ዳዊት ነው። እግዚአብሔር የሚርበው ሰው ነበር። እንዲህ ብሎ እንደተናገረ ሐሰስኩ ገጸከ ገጸ ዚአከ አሐሰስ እግዚኦ ኢትሚት ገጸከ ምኔ፣ አቤቱ ፊትህን እሻለሁ፣ አቤቱ ፊትህን ከኔ አትመልስ፣ አቤቱ ፊትህን እፈልጋለሁ፣ ከባሪያህም ተቆጥተህ አትራቅ። ኃጢአቴ ክፉ ቢሆንም እንኳን በኃጢአቴ ተቆጥተህ አትራቀኝ፣ ፈጣሪ ቸል አትበለኝ እያለ የእግዚአብሔር ፊት ይርበው ነበር። ወከመ አፈቅር ኃየል ሀበ አንቅዕተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ፣ ዋልያ ወደ ውሃ እንደሚናፍቅ ሰውነቴ እግዚአብሔርን ተጠማች። ሲሳዬ ኮነኒ አንብኤ፣ የፈጣሪን ፊት ያለው ብዬ የማለቅሰው እንባዬም ምግብ ሆነኝ። ወተሐውከት እማት ዓይኔ ይላል በሌላው፣ ዓይኖቼ ያንተን ፍርድ ከመፍራትና ፍቅርህን ከመፈለግ የተነሳ እንደ ተቆጡት ልጅ ብክን ብክን አሉ። ወአራስኩ ምስካቤ ወበአንባዬ አራስኩ ምስካቤ፣ በእንባዬም አልጋዬን ምንጣፌን አርሰዋለሁ ያለ ይናገራል። በሌላኛው የመዝሙር ክፍሉ ደግሞ
አምላኬ አምላኬ እገይስ ሀቤከ ፈጣሪ ሁልጊዜ በእግረ ልቡና ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ ሰውነቴ አንተን ተጠማች። ማይዜ እበጽሕ ወእሬይ ገጾ ለአምላኬ ደርሼ የፈጣሪን ፊት የማየው መቼ ነው ይላል። እስከ ማይዜኑ እግዚኦ ትረሳኒ ለግሙራ አቤቱ ፈጣሪ እስከ መቼ ትዘነጋኛለህ? ደክማ አይንቴ እንዘ ይብላ ማይዜ ትመጽእ ሀቤ አይኖቼ መቼ ወደ እኔ ትመጣለህ እያሉ አንተን በመጠባበቅ ፈዘዙ ደከሙ። ማይዜ ትመጽእ ሀቤ ወደ እኔ የምትመጣ መቼ ነው? ወአሐውር በየዋህተ ልቤ ማእከለ ቤቴ አንተን በመጠበቅ በልቡና ቅንነት ጸንቼ እጠብቅሃለሁ። እግዚአብሔር እድል ፈንታዬ ጽዋ ተርታዬ ነው። ያለ እግዚአብሔር ምግቡ፣ እግዚአብሔር ልብሱ፣ እግዚአብሔር መጠጡ ነበር። ፈጣሪ ወበምስካበየኒ እዜከረከ ሳንቀላፋም አንተን እያሰብኩ አንቀላፋለሁ፣ በመኝታዬም አስብሃለሁ። ፈጣሪ አንተ ብከ ተገደፍኩ እማይፀን በእናቴ ማህፀን በአንተ አምኜ ተጣልኩኝ። አንተ አምላኬ የምከርሳ አምላኬ ፈጣሪ በእናቴ ማህፀን ሳለሁ አንተ አምላኬ ነህ። እናቴ የበላችው ተጭኖ የጠጣቸው አንዝዞ እንዳይገለኝ የጠበቅከኝ ከእናቴ ማህፀን ጀምሮ አባቴና እናቴ የእውነተኛ ረዳቴ መጠጊያዬ አንተ እግዚአብሔር ነህ። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ያበርሊተ እግዚአብሔር ብርሃኔ መድኃኒቴ ነው። ምን ያስፈራኛል? እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ እግዚአብሔር የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? እመኒ ሮዱን ይጸባይት ወመኒ ጸባአኒ ተአይን እየፈራሃኒ ልቤ ሀገር ተነስቶ በእኔ ላይ ቢከበኝ ልቤ አይደነግጥብኝም። በእግዚአብሔር እታመናለሁ እና ወመስካዬ ነውቱ አምላኩ ለያዕቆብ የያዕቆብ ፈጣሪ መጠጊያችን ነው። ወበእንተ ዘይንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች እየተነሱ ወደ ባህር ልብ ቢወረወሩ እግዚአብሔር መጠጊያችን ነውና አንፈራም ያለ እግዚአብሔርን የቀመሰ ሰው ነበር ቅዱስ ዳዊት። ጣዕሙን ቅረቡ ሀቤሁ ያበርለክሙ ወደሱ ቅረቡ ብርሃነ ረድኤቱን ያበራላችኋል። ጣዕሙ ታይምሩ ከመሄር እግዚአብሔር ፍጹም ቸር እንደሆነ ቅመሱ። እግዚአብሔርን ከመውደዱ የተነሳ ቅዱስ ዳዊት አሐተ ሰአልክዎ ለእግዚአብሔር እግዚአብሔርን አንዲት ነገር ለመልኩት ወኪያስስ እሷንም እሻለሁ። እግዚአብሔርን ደስ የሚያሰኘውን ነገር አውቅ ዘንድ በቤተ መቅደሱም አገለግለው ዘንድ። ቅዱስ ዳዊት እግዚአብሔርን ከመውደዱ የተነሳ ለእግዚአብሔር ልጅ ብቻ ሳይሆን ጉድፍ ሆኖ መጣልን ሳይቀር ይወድ ነበር። ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን ተፈሳሐት ነፍሴ በአፍቅሮ ጻዳቲከ። የኃያላን መላእክት ፈጣሪ እግዚአብሔር ሆይ ማደሪያዎችህ ቤተ መቅደሶችህ እንደምን የተወደዱ ናቸው። ሰውነቴ ቤተ መቅደስን በመውደድ ደስ አላት። አብደርኩ እትገደፍ ውስተ ቤተ እግዚአብሔር ምንበር ውስተ ቤተ ኃጥአን። በኃጥአን ድንኳን ቤት አዳራሽ ተመችቶኝ ከሚኖር በእግዚአብሔር ቤት ብጣል እንኳ ደስ ይለኛል ይላል ቅዱስ ዳዊት። እግዚአብሔርን አመስግኖ የማያልቅበት ነው። በተስፋ ባሕቲትከ አኅደርከኒ በአንተ አለኝታ አንተ ብቻ ባለኝታ አሳደርከኝ። በአንተ አምኜ እሰክም ወነውም ዓይኖቼንም በአንተ አምኜ እከድናቸዋለሁ። ስነሳም አንተን አምኜ እነሳለሁ እያለ ልቡን በእግዚአብሔር የጣለ እግዚአብሔርን የሚወድ ሰው የእግዚአብሔር ልብ የፈሰሰለት ሰው ነበረ። እንደ አባት
ሲቆጣው ብክን ብሎ የሚደነግጥ በፍቅሩ የተነደፈ ርህሩህ ጠላቶቹንም ስለ እግዚአብሔር ብሎ የሚወድ የጌታችን የኢየሱስ ክርስቶስ ወንጌል ምልክት የነበረ አባት ነው ቅዱስ ዳዊት። ለዚህ ነው የዳዊት መዝሙር በተዘመረበት አጋንንት የሚደነግጡት፣ ልብ ሰላም የሚያገኘው። ስለዚህ የተወደዳችሁ ምዕመናን በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። ልክ እናንተ እንደምትጨነቁት እኛም እኮ ይጨንቀናል። እኛም የምንጨነቅበት ጊዜ አለ። እናንተ ኃጢአት እንደምትሰሩ እኛም እንሰራለን። በተጨነቅን ጊዜ ግን የምናርፈው ከዳዊት መዝሙር አንዱን በመዘመር ነው። እንዲያውም እናንተ ጥሮች ናችሁ፣ እድለኞች ናችሁ። እናንተ ቢጨንቃችሁ ወደ አንድ ቄስ ሄዳችሁ ትናዘዛላችሁ። ቄስ ሲጨንቀው ግን ወደ ማን ይሄዳል? ጳጳሱ ቢጨንቃቸው ከፓትርያርኩ ይሄዳሉ። ፓትርያርኩ ቢጨንቃቸው የት ይሄዳሉ? በወንበር መቀመጥ ዕዳ ነው። አባት መሆን ሌላውን አጽናንቶ ራስ መጽናኛ ደግሞ ይቸግራል። የዚያን ጊዜ መጽናኛ የቅዱስ ዳዊት መዝሙር ነው እና ያልሆነ ሰው ስልክ ቢደውልላችሁ ማለት ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አንብቡ። እዚህ የመጣችሁት ለሕክምና ነው እንጂ እንደ አሬዮስፋጎስ አደባባይ የሚባል አለ ግሪክ ውስጥ። ዛሬ ምን አዲስ ፍልስፍና ይነገር ይሆን ተብሎ ህዝቡ ሁሉ አዲስ ወሬ ለማዳመጥ የሚሄድበት ነው። ስለዚህ መምህር ገሌ ምን ይሰብክ ይሆን ብላችሁ መቼስ አልመጣችሁም። ከብዙ ስራችሁ ከጠበበ ሰዓታችሁ ምናልባትም አንዳንዶቻችሁ ለመኖር ከተቸገራችሁበት ሳንቲማችሁ በታክሲ አውጥታችሁ ነው የምትመጡት። የኔን እረዳለሁ። እኔ አንዳንድ ጊዜ የገጠር ሰው ያሳዝነኛል፣ አንዳንድ ጊዜ የከተማ ሰው ያሳዝነኛል። የገጠር ሰው የሚያሳዝነኝ በሚያሳዝንበት ነው፣ ለነሱ ነግራቸዋለሁ። የከተማ ሰው አንዳንድ ጊዜ የሚያሳዝነኝ ደግሞ በተለይ ታክሲ የሚሰለፍ ሰው ያሳዝነኛል። እውነቴን አይደለም ነግራችሁ፣ አልዋሽም። ሰው ሲሰራ ውሎ እቤቱ ለመግባት ደግሞ ታክሲ ተሰልፎ ብር ይዞም ለካ ደግሞ መሄድ ያቅታል። ወረፋው ደግሞ 1 ሰዓት 2 ሰዓት ደግሞ ይፈጃል። እንደገና ሄዶ ምን ብሎ ታክሲውም ተወዷል አሉ። ከዛችሁ ግን ይሄ በታምር ነው ሰው የሚኖረው፣ በታምር ነው። ካልሰረቃችሁ በቀር በታምር ነው እየኖራችሁ ያላችሁ፣ አንዳንዱን ማለት ነው። እና በዚህ ሁሉ ነገር መሃል የመጣችሁት ለሕክምና ነው። ሊታከም የሄደ ሰው የታዘዘለትን መድኃኒት ሲውጥ ነው ድህነት የሚያገኘው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሂዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለ ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም፣ መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ህይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖርብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማችኋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አንቡ፣ ደስ ሲላችሁም አንብቡ።
እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን እንዘምር፣ እሱ እግር እንገኝ። ምንድነው ሴት በሚያስጨንቅ ስቃይ ተወልዳለች፣ ወልዳ ስትጨርስ ከባሏ እግር ትገኛለች ይላል። ኦሪት ዘፍጥረት ያለው አይደለም? በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሁን ያለ። በስቃይ ተወልዳለች፣ ወልዳ ስትጨርቅ ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃም ከሙሽራዋ ክርስቶስ እግር ነው መገኘት ያለባት። ትርጉሙ ይሄ ነው፣ መንፈሳዊ ትርጉሙ። የቅዱስ ዳዊት መዝሙር ደግሜ ነው የምነግራችሁ። አሁን ምናልባት እዚህ ቤተክርስቲያን ውስጥ ተመልሼ ብመጣና ባስተምር ሌላ ቀንም ስለ መዝሙረ ዳዊት ልናገር እችላለሁ። ቅዱስ ዮሐንስ አፈወርቅ ምን ይላል? ስብከት እንዳሻሽል ከፈለጋችሁ እናንተ ያለባችሁን ችግር አሻሽሉ ብሏል። እናንተ በተመሳሳይ ሁኔታ እየኖራችሁ ተመሳሳይ ርዕስ አትስበከን አትበሉኝ። ስለዚህ የእናንተ ህይወት መጀመሪያ የነገርኳችሁን ችግር ከለቀቀ አሁን ደግሞ አዲስ ስብከት ይዤ እመጣለሁ ይላል። ስለዚህ በዚህ ዘመን ሩቅ ነገር ምንድነው ቢባል ተስፋ ነው። ተቆጥቼ መስበክን ያውን እየተውኩ መጥቻለሁ። ኑሮ ተቆጥቶት ይሄ ሰው ጦርነት ተቆጥቶት ምን እናርገው ብዬ ዝም ብዬ ተስፋ ነው የምነግራችሁ። እና ለተስፋ ደግሞ የቅዱስ ዳዊት መዝሙር ፍጹም መሰላል ነው። ምዕመናን ፈትኑና ውቀሱኝ። ማታ አንድ መዝሙረ ዳዊት ድገሙ። ከመተኛታችሁ በፊት እንደው 1 ሰዓት 2 ሰዓት 3 ሰዓት በቃ ከስልካችሁ ፍሪ መሆን አለባችሁ። ስለዚህ መዝሙረ ዳዊት አንብቡ። እግዚአብሔር ከእናንተ ጋር ይሆናል። ቅዱስ መቃርስ ምን ይል ነበር? ጌታዬና አምላኬ መጠጊያዬ ኢየሱስ ክርስቶስ ሆይ ይሄንን ሌሊት የማድርበት ጉልበት የለኝም። ሌሊቱን እንዴት እንደማድር አንተ ታውቃለህ። አንተ ከኔ ጋር ሁን፣ በፈቃድህ አሳድረኝ ብሎ ይጸልይ ነበር። ስለዚህ የቅዱስ ዳዊትን መዝሙር ጸልያችሁ አንብባችሁ ተኙ። ማለዳችሁን እግዚአብሔር ማታውን የቀደሰ ሰው ማለዳውን ይቀድሳል። ማታችንን ካበላሸ ነው ማለዳችንም ይበላሻል። ማለዳችን ከተበላሸም ማታችን ይበላሻል። ማለዳም በመዝሙረ ዳዊት እንጀምር ሲሆን አንዳንድ መዝሙራትን በቃላችሁ አጥኑ። ስንት ነገር ተሸመድዶ የለ እንዴ? ሐሜት እኮ አሁን ስንት ሰው ያውቃል ሰው። እኔ እንደው አንዳንድ ጊዜ ይገርመኛል ሰው ወሬ እንዴት አድርጎ እንደሚይዝና ቃለ እግዚአብሔር አጥና ሲሉት ግን ወራ ይዘው። ሐሜት ግን በ5 ደቂቃ ስንት ሐሜት ይሸመድዳል። አጥኑ መዝሙረ ዳዊት፣ መጠጊያችሁን እግዚአብሔር አድርጉ። እና ቅዱስ ዳዊት በረከተ እግዚአብሔር የሞላበት ፍጹም የፍቅር ሰው ነበረ። ሰውንና እግዚአብሔርን ይወድ ነበር እላችኋለሁ። የቅዱስ ዳዊት በረከቱና ረድኤቱ አሸናፊነቱ ጭምር ከሁላችን ጋር ይሁን። ቅዱስ ዳዊት ጠላቶቹ ሁሉ ተሸንፈውለት እረፍት ካገኘ በኋላ የዘመረው መዝሙር ነው ይባላል። መዝሙር 17 ጠላቶቹ ሁሉ አርፈውለት የዘመረው መዝሙር ነው ይላል። በእኛም ላይ የሚነሳብንን ነገር ሁሉ እግዚአብሔር ያሳርፍልን፣ እረፍት ይስጠን መድኃኒዓለም። ስለዚህ ምን አለ? አቤቱ ጉልበቴ ሆይ ተናገሩ እንጂ በሉ ሁላችሁ። እኔን መሰላችሁ እንደ እግዚአብሔርን እኮ ነው በሉ። እሺ አቤቱ ጉልበቴ ሆይ በሉ። እሺ ማን ነው እንደዛ የሚለው? እግዚአብሔርን። በጣም የሚያስደንቅ ነገር ነው። እኔ እንግዲህ 3-4 ነጥቦችን ልንገራችሁ። እግዚአብሔር ለምንድን ነው ጉልበት የሚባለው የሚለውን ለምነግራችሁ። አፈቅረክ እግዚኦ በኃይሌ፣ ኃይልን ስላደረክልኝ አመሰግንሃለሁ ነው የሚለው። ኃይልን ስላደረክልኝ አመሰግንሃለሁ። ግዕዙ እንደዛ ብሎ ይፈታዋል አንድምታችን። አንድም ስላደረክልኝ ኃይል አመሰግንሃለሁ፣ አንድም ኃይልን የምታደርግልኝ ነህና አመሰግንሃለሁ። ያለፈውንም የሚመጣውን እስካሁን ኃይልን ስላደረክልኝ አመሰግንሃለሁ፣ ነገም ኃይልን ስለምታደርግልኝ ቀድሜ አመሰግንሃለሁ። ሲናገር እግዚአብሔር ኃይሌ
ወፀወኔ ወመዳኔ እግዚአብሔር ኃይሌ እግዚአብሔር መጠጊያዬ እግዚአብሔር መድኃኒቴ ነው ይላል። እግዚአብሔር ኃይሌ ነው፣ እግዚአብሔር መጠጊያዬ አምባዬ ነው፣ እግዚአብሔር መድኃኒቴ ነው። ሊቃውንት ሲፈቱት እግዚአብሔር ብዋጋ ማሸነፊያዬ ጋሻዬ ብሸሽ መጠጊያዬ ነው ይላል። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው፣ በሸሸው ጊዜ የማመልጥበት መጠጊያ እሱ ነው፣ የሚያድነኝም እሱ ነው የሚለውን ሊቃውንት ሲተረጉሙት የማያድን አምባ አለና ይላሉ። የማያድን አምባ አለና እግዚአብሔር ግን የሚያድን አምባ ነው ይላል። ብዙ ሰዎች የተጠጉበት አምባ ሁሉ አላዳናቸውም። አይታችሁ እንደሆነ ማለት ነው። እየሰማችሁ ነው? አዎ፣ የተጠጉበት አምባ ሁሉ አላዳናቸውም። እንዲሁ ብዙ ሰዎችን ሰው ሲያሰቃዩ የነበሩ ነገስታትን ሁሉ አንዳንድ ጊዜ ነገስታትን፣ ኃያላን ሰዎች፣ ንፉግ ባለጸጎች እነዚያን ሁሉ ታሪክ እንደ ቁጭ ብዬ ሳስበው ብዙዎቹ ያ ነገራቸው እንዳጠፋቸው ነው የምታዩት። ጉድጓድ ውስጥ ከተማ ሰርተው የሚኖሩትን ሁሉ መርምሮ አውጥቶ አንጠልጥሎ የሚገል ጥሎባቸዋል። ሁሉንም ማለት ነው። የማያድን አምባ አለና 100 ኪሎ ሜትር የምድር ውስጥ ከተማ ቢሰራ አንድ ሰው አይድንም። እግዚአብሔር ፊት ከሆነ ግን መሃል ላይ እዚህ መሃል ከተማ ላይ ምንም አይሆንም። በህዝብ መሃል ተሰውሮ ምንም አይሆንም። ዛሬ አቡነ ገብረ መንፈስ ቅዱስ ናቸው እንደምታውቁት። አቡነ ገብረ መንፈስ ቅዱስን አንዱ መነኩሴ ሂድና ጾም እንዲህ ያለ ቤተክርስቲያን ቅዳሴ ቀድሰን አሉት። አይ እንዴት አድርጎ ይሆናል? መነኩሴው በአብይ ጾም ከተማ ለከተማ እየዞረ ይሉኛል አሉ። ምዕመናን ከባዶች ናቸው እኮ ለማማት አይደለም። እኔ ግን ምዕመናን አንድ ነገር መናገር እፈልጋለሁ። እሱም ምንድነው? እኔ አሁን እግዚአብሔር ጸሎታችንን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል፣ ቀድሶ ሲወጣ ሲጋራ እያጨሰን የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ጳጳሱ ሲጋራ እያጨሰ ቡል እኔ ጳጳሳት ያጭሱ የሚለዋች አልናገሩም፣ እነሱም አይሰሙኝም ብል ራሱ እሱም አይሰሙ። የኛ ጳጳሳት እኔ አያደርጉም፣ አይሰሙም። ግን ማለት የፈለኩት ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጧት ነው የገባሁት። እነሱ እንደዛ ነው የሚያደርጉት። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚንጠለጠሉት። ጉልበታችን መምጣት ያለበት ወደ እግዚአብሔር ነው። እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔርን ነው። የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅመውም። ከእግዚአብሔር የተጠጋ ግን ይኸው ኤልዛቤልን ታውቋታላችሁ አይደለም? ናቡቴን እንደዚህ አድርጋ አስገድላ፣ እሷ ግን በግንብ የተሰራ ምርጥ ቤት በዘመኑ ድንጋይ ተወርሮ የማይፈነቅለው ቤት በሙሉ ሰርታ፣ ሰረገላ የማይገባበት ቤት ፈርሳ፣ በጦር የማይወጋ ቤት ሰርታ፣ ይገርማችኋል፣ ገለው አውጥተው በመስኮት ነው እንደውም ጎትተው የጣሏት። ደሟንም ውሻ ነው የላሰው። መጽሐፍ ቅዱስ ይናገራል። ይሄ የሚያድን አምባ እግዚአብሔር ነው። የሀብት አምባም አያድንም፣ የዘመድ አምባም አያድንም፣ የጦር የሰረገላ አምባም አያድንም።
አንድ ሰው ብዙ ቀን ክፉ ነገር አልደረሰበትም ማለት መጨረሻው ያምራል ማለት አይደለም። ጽዋው ሞልቶ እስኪፈስ እግዚአብሔር ሊታገስ ይችላል። ትዕግስቱን የፈጸመለትና ሰው በቸርነቱ መጠቀም ያቃተውለት ግን የፍርዱን ጽዋ ይቀዳዋል። የሚያድን አምባ እግዚአብሔር አምባዬ ነው፣ ተጠግቼ የማልፍበት የሚያድን አምባዬ እግዚአብሔር። ዘመድም ስልጣንም ወገንም የጓደኛ ብዛትም መሳሪያም አያድንም፣ የሚያድነው እግዚአብሔር። በዚህ ነው ኃይሌ ወፀወኔ ብሎ ወመድኃኔ የጨመረበት። የሚያድን አምባዬ አምላኬ ረዳኤ ወቱ የከልቦቱ፣ ፈጣሪ እውነተኛ ረዳቴ ነውና እታመንበታለሁ። እውነተኛ ረዳቴ ነው ብሏል። እውነተኛ ረዳቴ ነው ሲል እውነተኛ ረዳት ማለት ምን ማለት ነው? እውነተኛ ረዳት ለምሳሌ አሁን ሰው እንጀራ አብልቶ እያበላ ብር ሰጥቶ ብር የሰጠውን ሰውዬ ቪዲዮ ይቀርጻል። ልብስ አልብሶ ቪዲዮ ይቀርጻል። አሁን ደግሞ በእነዚያ ሰዎች ላይም አትፍረዱ። እንደዚህ ስላችሁ አንድ ሰውዬ ነበር የቅዱስ ዮሐንስ አፈወርቅ ሄዶ እንዲህ ያለው፣ መምህር ሆይ ምጽዋት መመጽወት እወዳለሁ፣ ስመመጸውት ደግሞ ስመሰገን ደስ ይለኛል። ስለዚህ ውዳሴ ከንቱ ካለበት ጽድቁ አይጠቅመኝም ማለት ነው። ምጽዋቱን ልተወው ትላለህ ወይስ እንዴት ታላድርግ አለው። ተወው አለው። አይ ምጽዋቱን ተወው ካልከኝ ማነው ውዳሴ ከንቱን ተወው ካልከኝ ምጽዋቱን ምተዋለሁ አለው። በል እንግዲህ ከነ ውዳሴ ከንቱ መጽውት አለው። ምክንያቱም ሰው አዝመራ ዘርቶ ምንም ባይጠብቀው ለእሸት ያህል ጥቂት አያጣም። አንተም ከነ ውዳሴ ከንቱ ስጥ ዝም ብለህ እግዚአብሔር በረዴቱ ዋጋ አይነሳህም አለው። ስለዚህ እገሌ መመስገን ፈልጓል አትበሉ። ይፈልግ፣ እኛ ምን አገባን? ይፈልግ ማለት የፈለኩት ግን እውነተኛ ረዳት የተባለው በመርዳቱ የማይመካ እግዚአብሔር ነው። በመርዳቱ አይመካም። ገብቷችኋል አይደል? አንዳንድ ሰው ሱሪ ገዝቶ አቀማመጣችሁን ሁሉ ኦዲት ማድረግ ይጀምራል። ሱሪ ከገዛላችሁ አንተ ጭቃ ላይ ለምን ትቀመጥ የሚል ሱሪቱን እያየ ነው እሱ ስለገዛል ሊል ይችላል ነው። እኔ ያላየው እንደዛ የሚያደርግ ሰው አይቻል አውቅም። እንደሱ ነው የምታደርገው የሚል ማለት ነው። በይፋ መከራ የሚያለ እውነት የሚመጻደቅ ኧረ እንረጋጋ። በማን ላይ ነው ለዚህ የበቃን? አናውቅህም፣ ውሃ ቀቅለህ የምታድር አልነበርክም የሚል ሰው አለ። እንደዚህ ጠቅ የሚያደርግ በነገር መርሽ። እግዚአብሔር እንደዚያ በአሽሙር አይወጋም ሰጠው ብሎ እውነተኛ ረዳቴ ነው ያለው እሱ ነው። እግዚአብሔር ሳይሰለች ይረዳል። ሁልጊዜ ነው የሚረዳው። እግዚአብሔር ምንድነው የምትሉት? አንኮንዲሽናል ላቭ ነው የምትሉት መሰለኝ አሉ። የእግዚአብሔር ፍቅር ሁኔታ የለውም ማለት ምን ማለት ነው? ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብረውን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ነው ማለት እሱ ነው። መርጦ አይረዳም። እግዚአብሔር አሽቃብጡልኝ አይልም። አሁን እኮ በጣም እኔ እንደው አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል አቶ ገሌ በእውነቱ ለዚህ ቤተክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስ አይለውም ሰው። ይሁን እኔ እንግዲህ እዚህ የዚህን ደብር አላልኩም፣ ኦል ኦቨር ዘ ወርልድ ነው። ገብታችኋል አይደለም? የዚህን ደብር ማለት ሳይሆን በቃ በአጠቃላይ ሰው ነው። ሰው እኔንም ጨምሮ ማለት ትሪትመንት በቃ ኮሚኒኬሽኗ ካላማረች ወይ አለቃው ወይ ሰባኪው ወይ መምሩ ገብረ ስላሴ ወለተ ስላሴ መጣችሁልን አልተባለ አይሆን። እግዚአብሔር እንደዚያ አይደለም የሚለው። አሁን ዝም ብለህ መተህ እግዚአብሔር ሆይ ሳንል ዝም ብለን
እንዲሁ ቆም ብንል ይሰማል። ልብን ያዳምጣል እግዚአብሔር። እለትሰምዑ ለሆሳሰ ልብ። ቆይ በኋላ የኔታ ይሉላቸዋል መላከ ገነት። እኔ በዚህ በጩኸቱ ዓለም ስለሌለውበት እሳቸው ይሉልናል። ይሄ መልካ ሕማማትና በጣም ደስ ይለኛል። ስለ ሥላሴ የሚነገር ነውና እለትሰምዑ ለሆሳሰ ልብ። ደስ ሲል ሥላሴ የልብን ሹክሹክታ የሚሰሙ የልብን አፍን አይተው ሳይሆን ነገር አሳምሮ ተናግሮ። እኛ እኮ ኮሚኒኬሽን ስኪል ተብሎ ኮርስ እየተሰጠን ነው። ሰው የሚወድልህ ወግ እንዴት አድርገህ ታዋጋለህ ነው ጨዋታው። መከራ አድርገህ ማዳመጥ አንዱ ስኪል ነው ምናምን። የሰዎችን ጥቅም አስቀድም፣ ምንትስ እንደዚህ በል፣ የቃላት ምርጫ ይኑርህ። እግዚአብሔር እንደዚያ ሳይል ጥሩ አድርገው ተናገሩ። ፍልስፍና ተምረዋል፣ ዲግሪ ያላቸው አነጋገር ይችላሉ። መግቢያው እንዴት ነው? ሀተታውሳ ኮንክሉዥኑ ጥሩ ነው አይልም። እግዚአብሔር ልብን ይሰማል። ልብን የሚሰማ እግዚአብሔር ነው። ሐና የሳሙኤል እናት ሐና ምንም እኮ ነገር አላለችም። በልቧ ነበር የምታተኮትኩ። እግዚአብሔር የልቧን ይሰማት። እግዚአብሔር የልቧን ይሰማት። ሌሎችም እና እግዚአብሔር ልብን ያያል፣ ሰው ፊትን ያያል የተባለ ለዚህ ነው። አንዳንድ ጊዜ እውነቴን ነው የምነግራችሁ፣ መታችሁ የምትሉት ከጠፋችሁ ብትችሉ ዝም ብላችሁ የአባታችሁ ቤት አላለ ቆሙ፣ ዝም ብላችሁ እዚህ ገብታችሁ ራሱ አንዳንድ ጊዜ ጭንቀት ይበዛና ቃላት ያጥርና ኃጢአት ይደራረብና አፍን መክፈት ያቅታል። ገብቶ ዝም ብሎ ቢቻል ማልቀስ ጥሩ ነው። እግዚአብሔር ከሺህ ቃላት አንድ ዘላላ እንባን ይወዳል። እዚህ ገብቶ ማልቀስ እና እግዚአብሔር እውነተኛ ረዳቴ ነው። ወረት የሌለው ትናንት ረድቶ ዛሬ ችል የማይል አፍ ላይ የሌለው በሌላ ፍቅር የማይወሰድ ወዳጅ የማይለውጥ ስንለወጥ የማይለወጥ አባት እግዚአብሔር ነው። ደግሞ የማይደክመው የማይሰለች ለሁሉም የሚበቃ አባት እግዚአብሔር ነው። እኔ ለምሳሌ አሁን እንዳንድ የቤተ ክርስቲያን መነኩሴ አሁን ለምሳሌ 3 ሰዎች ሊያነጋግሩ ቢፈልጉ 3 ሰዎች እንዳነጋገርኩ መሽቷል ደህና ደሩ ቤት። እግዚአብሔር ይሄን ሁሉ ሰው በአንድ ጊዜ ይሰማል። አዲያ እውነተኛ ረዳት አይደለም ነው። አንድን የቤተ ክርስቲያን አባት በጣም ትልቅ ሰው ቢሆን ሁል ጊዜ ከሌሊቱ 6 ሰዓት ብትደውሉበት አንተ ስራ የለህም ስርዓት አትይዝም በዚህ ሰዓት ይደወላል ሊሉ አይችሉም ይላሉ። እግዚአብሔር መንፈቀ ሌሊት ብንጠራው አለ። እግዚአብሔር ሊነጋ ሲል ብንጠራው አለ። እግዚአብሔር የትም ሆነን ብንጠራው አለ። ገደል ውስጥ ብንጠራው አለ። የረከሰ ቤት ውስጥ ሆነን ብንሰራው ምንድነው ሌሊት በምንጣፌ ላይ ሳለው ነፍሴ የወደደችውን ፈለግኩት ይላል መኃልየ ሰሎሞን ላይ። እና ይሄን ምንጣፍ የሚለውን ሊቃውንት ተርጉሙ ይላሉ። በኃጢአት ያልጋ ውስጥ ተዘፍቄ ሳለው ፈጣሪን አሰብኩት። ውድቀት ውስጥ ሆነን ብንጠራው እግዚአብሔር ይሰማል። እግዚአብሔር እውነተኛ ረዳቴ ነው ያለው ለዚህ ነው። ምእመኔ ወቀርነ ሕይወቴ፣ የምታመንበት የሕይወቴ መመከቻ ቀንድ እግዚአብሔር ነው። ሰው በጽዋይ ክወል እግዚአብሔር እድህንም ጸሬ፣ ፈጣሪ እግዚአብሔርን በጠራሁት ጊዜ ከጠላቶች እድናለሁ። ይህንን ይዞ ሰሎሞን የእግዚአብሔር ስም የጸና ግንብ ነው ይላል። መጠጊያ የእግዚአብሔር ስም ነው። የእግዚአብሔር ስም ሲጠራ እግዚአብሔር የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕት ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል።
ስለዚህ ጉልበቴ ሆይ እወድሃለሁ ያለው ከዚህ የተነሳ ነው። የእግዚአብሔርን ስም በጠራሁት ጊዜ ከጠላቶቼ እድናለሁ። ፈሪ አትሁኑ፣ ጠንቋይ አትፍሩ። ውሸታም ነው ጠንቋይ፣ አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። አሁን ይሄ ድሮማ ምን ያደርገ ይሄ ጠንቋዩ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችሁ ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ ተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞ ቱቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተማሪ ተመስገን ይላል። በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርጎ የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይክርፋታም ድሃ ምንም የለውም። ማምላክን ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ፣ ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም ነው የእግዚአብሔር መጽሐፍ እንደዚህ ነው። የእግዚአብሔር ስም የጸና ግንብ ነው። እኔ ሁልጊዜ እናገራለሁ፣ የካህናት ስልጣን አሰጥ እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለሁ ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለኔ መጠጊያዬ ናት። በእናትነቷ ምንም ቢሆን ከሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለኝ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ መጅ ምድር ወፍጮ ሆነው አጣብቀው ቢፈጭኝ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? ኦግዝቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወር ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል ብሏል። ሰውን ልላችሁ የፈለግኩት ፈሪ አትሁኑ። ጠንቋዩን ይሄ ምናምን ውሸታውን እንደዚህ የሚለውን አትስሙት። እደግምብሃለሁ ማንም ድሪቶ የፈለገውን ቢያይ ፈሪ አትሁኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ እናገራለሁ፣ እውነቴንም ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቀን፣ ከሌሊት ከሚሰብር በቀን ከሚወርጅ ያድነን መድኃኔዓለም። ሁላችን በሰላም ወጥተን እንድንገባ ይፍቀድልን። ስለዚህ ጉልበቴ ሆይ በሉ እስኪ ምን አላችሁኝ? በሉ እንጂ። ስለዚህ ጉልበቴ ማለት ኃይሌ ማለት ነው። አሁን ትንሽ ነገር ስለዚህ ተናግሬ ትምህርቴን ለመቋጨት ልሞክር። ኃይል፣ በዚህ ዓለም ላይ ኃይል የሚባሉ ብዙ ነገሮች አሉ። የኤሌክትሪክ ኃይል አለ፣ የፊዚክስ ኃይል አለ፣ ሌላም ብዙ ኃይል አለ። እነዚያን ኃይሎች እዛው ትቻቸው ግን በዚህ ደግሞ በማህበራዊ ኃይል በሚባለው ደግሞ ጥሩ ኃይሎች አሉ። እነሱ ኃይሎች ሶሻል ፓወርስ የሚባሉት እዛ ውስጥ ምን አለ?
ለምሳሌ የመጀመሪያው እና አንዱ ኃይል የሚባለው የሞራል ፓወር የሚባላል። ሞራል ፓወር ማለት የስነ ምግባር ኃይል ማለት ነው። የስነ ምግባር ኃይል የሚባለው ሁለት ይከፈላል። የመጀመሪያው አርአያነት ይባላል። አርአያነት ብዙ ከሚናገር አንድ ድርጊት ያለው ሰው ዓለምን ይመልሳል። እንግዲህ በዚህ በፔዳጎጂ ትምህርት አዲስ አበባ ዩኒቨርሲቲ ያሳተመው አንድ መጽሐፍ ላይ እኔም አንብቤያለሁ። ሰዎች በመማር ማስተማር ሂደት ውስጥ መጀመሪያ የሚያስታውሱት ያዩትን ነው። መጀመሪያ ያዩትን ነው። መስማት መጨረሻ ላይ ነው። ወይም በተግባር አራቱን ባስቀምጠላችሁ ሰው የሚያስታውሰው መጀመሪያ ያደረገውን ነው፣ ቀጥሎ የተናገረውን ነው፣ ሶስተኛ ያየውን ነው፣ አራተኛ የመጨረሻ ደረጃ የሚወጣው ሰው የሚያስታውሰው የሰማውን ነው። ከዝቅተኛ ወደ ከፍተኛ በወስዳችሁ ደግሞ ሰው የሚያስታውሰው የሰማውን ነው። በዝቅተኛ ደረጃ የሚያስታውሰው የሰማውን ነው። ቀጥሎ ከሰማው ይልቅ ያየውን አይረሳም። ካየው ይልቅ የተናገረውን አይረሳም። ከተናገረው ይልቅ ያደረገውን አይረሳም የሰው ልጅ። ስለዚህ ሰውን ብዙ ከምትነግረው አሳየውን። አርአያነት ገዢ ነው እና በዓለም ላይ ትልቅ ተጽዕኖ አሳዳሪ ሀያላን ሰዎች የሚባሉት የሚያደርጉ ሰዎች ናቸው። በአርአያነት የሚያደርጉ የሚያስገድዱ ሰዎች ለጥቂት ቀን ሰው ፈርቶ ያገለግላቸዋል። አርአያ የሚሆኑ ሰዎች ግን የሰውን ልብ ሳይዋጉ ይገዛሉ ይባላል። አርአያ የሚሆኑ ሰዎች ዓለሙ ሁሉ ለምሳሌ አንድ ነገር እንገራችሁ። ቅዱስ እንጦንስን ታውቁታላችሁ አይደል? ቅዱስ እንጦንስ ግብጽ ሲገባ አንድ መነኩሴ ነው። አሁን በኢትዮጵያ ብቻ ስንት 2000-3000 ገዳማት አይኖር? ኢትዮጵያ ብቻ ለምሳሌ እኔ የምኖርበት ገዳም ብቻ 300 መነኩሴ አለ። ስለዚህ ምን ማለት ነው ተመልከታችሁ። አንድ እንጦንስ አልተዋጋም። የፈላስፎች የንግግር ጥበብ የለውም። ስብከት አልሰበከም። በኑሮው ግን የግሪክ ፈላስፎችን ሁሉ ወደ በረሃ እየጠራ መነኩሴ ያደረጋቸው። የአርአያነት ኃይል ከንግግር ኃይልም ከጦርነት ኃይልም ይበልጣል ይባላል። በዛውም እንግዲህ ቢሮ የምትሰሩ ሰዎች ካላችሁ ሰውን ከምትቀጡት ይልቅ አርአያ ብትሆኑት ሰው ሁሉ ይገዛላችኋል። ሰዓት ማታከብሪ ወዮልሽ፣ ሰዓት ማታከብር ወዮልህ ከማለት እርስዎ ሰዓት ቢያከብሩ ሰው ሁሉ ሰዓት ያከብራል እንደማለት ያለ ነው። አንድ ሁለተኛ ደግሞ ሪኒዋል ፓወር የሚባለው የመታደስ ኃይል ነው፣ ወይም የንስሐ ኃይል ነው። ኃይል የሚባለው ንስሐ ገብቶ የመለወጥ ኃይል። ከክፋት የተመለሱ ሰዎች በዓለም ላይ ተጽዕኖ የማሳደር ኃይል አላቸው። ለምሳሌ ቅዱስ ጳውሎስ ምንድን ነው የሚለው? ዘአነ ቀዳሚሆሙ ለኃጥአን አይደል የሚለው? እኔ መጀመሪያቸው የምሆን ኃጥአንን ከኔ ጀምሮ የእግዚአብሔር ፈቃድ ለሰዎች ሁሉ እንዲድኑ ነው ነበር ያለው። ስለዚህ ንስሐ የገቡ ሰዎች በዓለም ላይ ተጽዕኖ ይፈጥራሉ። ቅዱስ ጳውሎስ የመጀመሪያው፣ ቅዱስ ጴጥሮስ፣ ማርያም ግብፃዊት፣ ሙሴ ጸሊም የግብፅ ገዳማትን በሙሉ መዓዛው በሙሉ ያወዳል። ቅዱስ ዳዊት የንስሐ ሰው ነው። ሰሎሞን የንስሐ ሰው ነው። ንስሐ የገቡ ሰዎች ኃይል አላቸው። እግዚአብሔር እንዲያውም እንደተነሳያን የሚወደው የለም። በሉቃስ ወንጌል ምዕራፍ 15 እንደተጻፈ ካልበደሉ ጻድቃን ከ99 ነገደ መላእክት ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል ተብሎ እንደተጻፈ። ስለዚህ ንስሐ ኃይል አለው። አሁን ቅዱስ ዳዊት እግዚአብሔር ኃይሌ ነው ሲለው ስነ ምግባር ብሰራ ስነ ምግባር እንድትሰራ የረዳኸኝ አንተ ነህ ማለቱ ነው። ጥሩ ነገር ሰርቼ ከሆነ ያለ አንተ ጥሩ መሆን አልቻልኩም ማለቱ ነው። ጥሩ መሆንም የሚገኘው በእግዚአብሔር። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጎም አባቶቻችን ሲተረጉሙት ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጉሙት እግዚአብሔር ምግባረ ቤትን ካልሰራ፣ እግዚአብሔር ሀገረ ምግባርን ካልሰራ፣
እግዚአብሔር ሰውነትን ካልጠበቀ በንጽህናው ሰው መጠበቅ አይችልም። በገዛ ራሱ ሰው ራሱን መጠበቅ አይችልም እግዚአብሔር ካልጠበቀው። ስለዚህ መልካም ለመሆኔም አንተው ነህ ማለት ነው። ጥሩ ሰው መሆን የቻልኩት አንተ ረድተኸኝ ነው ማለት ነው። በንስሐ እንድነሳ ያበቃኸኝም አንተ ነህ። ከወደቅኩበት ጉድጓድ አውጥተህ ግን ሰው አድርገህ በሰው መሃል ያቆምከኝ አንተ ነህ ሲል የንስሐን ኃይል አንስቶ ተናገረ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ብዙ ንስሐ የገቡ ኃጥአን እንግዲህ የዮሐንስ ወንጌል ምዕራፍ 12 ላይ ያቺ ሽቶ የቀባቸው ሴት አለች አይደለም? የሽቶው መዓዛ ቤቱን ሞላው ይላል። በጣም ሁልጊዜ አይኔን የሚስበኝ ንባብ ነው። የሽቶው መዓዛ ቤቱን ሞላ ይተለ ሊቃውንት ሲተረጉሙት ቤት የተባለች ቤተክርስቲያን ናት። ክርስቶስ ያለበት ቤት ቤተክርስቲያን ናት። ክርስቶስ ያለበትን ቤት ያቺ ሴት ያመጣችው ሽቱ ሞላው ማለት ምን ማለት ይመስላችኋል? ያንዲት ንስሐ የገባች ነፍስ ዝናዋ ስነ ምግባሯ ቤተክርስቲያንን ሞላ። አሳዳጁን ጳውሎስ አይደለም እንዴ ተነስተን ቅዳሴ ላይ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዛ ሳህሉ ወምሕረቱ በእንተ ስሙ ቅዱስ የሚባለው እኮ አሳዳጁ ጳውሎስ ነው። የዚያች ሴት ሽቶ ቤቱን ሞላው ማለት ንስሐ የገባች ነፍስ መዓዛ ቤተክርስቲያንን ይሞላል። ተዘከረነ ሳይባል ቅዳሴ ተቀድሶ ያውቃል? ሰምታችኋል? ይቀደሳል ነው አትሰሙ? ተዘከረነ ሳይባል ቅዳሴ ያልቃል? ስለዚህ የዚህ ወንበዴ መዓዛ ቤተክርስቲያንን አልሞላትም? ሞልቷታል። በቀኝ በከመ ተዘከርኮ ለፈያታዊ ዘየማን በቀኝ የተሰቀለውን ወንበዴ እንዳሰብከው እኔንም አስበኝ። ሁልጊዜ የዚህ ወንበዴ መዓዛ ቤተክርስቲያንን ሞላት ክርስቶስን ስለለበሰ። አዲያ ወንበዴን መልሶ በቤተክርስቲያን ዓመት ሙሉ ስሙ እንዲጠራ ላደረገ አምላክ አቤቱ ጉልበቴ ሆይ ንገሩኝ እወድሃለሁ መባል ይገባዋል። የኃጢአትን ሸክም ፈንቅዬ ወጥቼ በፊትህ እንድቆም ያደረከኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? አይ እንዲሆኜ ረክሼ ቤተክርስቲያን አልሄድም፣ እንዲሆኜ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲህ በልኮ እንደው ይገርማቸዋል እኮ ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አንድ አባት መጸለይ አሏቸው። ጸሎተኛ ለመሆን መፍትሄው ምንድነው? ንገሩኝ እንጂ መጸለይ ነው። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድነው? ወደ እግዚአብሔር ቤት መምጣት በሉ እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድነው? ጥሩ ሰው ለመሆን መፍትሄው ምንድነው? ከነ ክፋታችን መምጣት። ምክንያቱሳ የዮሐንስ ወንጌል ምዕራፍ 7 ላይ ጌታ ምን ብሎ ነግሮናል? እኔ ውሃ ነኝ። እስኪ ውሃ በሉ። የተጠማ ቢኖር ወደ እኔ ይምጣ ሲል እኔ ምንድነኝ ማለቱ ነው። ስለዚህ ወደ ወንዝ የሚሄድ ንጹህ ሰው ነው ያደፈ ሰው ነው? ንገሩኝ። ያደፈ ሰው ነው። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለብን። ልንነጻ ነው የምንመጣው። ውሃ የሚቀዳ የተጠማ ሰው ነው? የጠጥቶ የጨረሰ ሰው ነው? የተጠማ ሰው። እንግዲያውስ ክርስቶስ ለኛ ለተጠማ ነው ያስፈልገናል። ለደረቀ ዛፍ ውሃ እንደምናጠጣው እንዳይደርቅ እንደምናጠጣው ደረቅ ለሆነችው በረሃ ለሆነችው ነፍሳችን የሕይወት ውሃ ክርስቶስ ያስፈልገናል። ፍሬ ቢስ ለሆነው ቅጠል ብቻ ለሆነው ሰውነታችን የሕይወት ውሃ ክርስቶስ ያስፈልገናል።
መምጣት የሚያስፈልገን ለኛ ነው። ጉልበቴ ሆይ እወድሃለሁ ምንለው በእግዚአብሔር ጉልበት እንጂ ሰው በጥረቱ ብቻ ከኃጢአት ሊወጣ አይችልም። ምዕመናን እንደዛ ነው የምነግራችሁ። ክርስቶስ ካልጠራን በቀር እውርነታችን አይለቀንም። ማርያም መግደላዊት እኮ ጥርጥሩ እንደያዛት እንደው አትክልተኞች ወስደውት ይሆን እያለች በኋላዋ ማርያም ብሎ ድምጹን ሲያሰማት ነው ፊቷ የበራላት። መድኃኔዓለም ሲጠራን ነው ልባችን የሚበራው። እንዲጠራን ደግሞ ሁልጊዜ መምጣት አለብን። እሱ ጉልበት ሲወጣን ነው የሚወጣው። ቅዱስ ጴጥሮስ ወደ ውሃው ሲሰጥም አቤቱ እንዳልሰጥም አድነኝ አለው። ጌታ እጁን ሲልክለት ምዝዝ ብሎ ወጣ። ካለንበት ጉድጓድ የምንወጣው እግዚአብሔር ጉልበት ሲሆነን ነው። ጉልበቴ ሆይ እወድሃለሁ የምንለው ከዚህ የተነሳ ነው። የእውቀት ኃይል የሚባል አለ። እስቲ የእውቀት ኃይል በሉ ንገሩኝ እንጂ። ስለዚህ ቅድስና ለሰሩት ለእነ አቡነ ገብረ መንፈስ ቅዱስ ጉልበታቸው ማን ነው? ንገሩኝ እንጂ። አቤት አቡነ ገብረ መንፈስ ቅዱስ 562 ዓመት ምግብ ሳይበሉ ኖረዋል። ውሃ ሳይጠጡ ኖረዋል። እግዚአብሔር አስችሏቸው ነው። ምንም ሳይበድሉ እንደ መልአክ ንጹህ አእምሮ ነበራቸው እሳቸው። ስለዚህ ምን ብለው ይዘምራሉ? አቤቱ ጉልበቴ ሆይ። ደግሞ እኔና እናንተን የመሰሉ ኃጣንም ደግሞ አሉ። ማርያም ግብፃዊት አለች። ኢየሩሳሌም ስትሄድ በግብፅ አመንዝራ ኢየሩሳሌም ስትሄድ ደግሞ የምታመነዝርባቸው ወንዶች ልታገኝ ነው ሄደችው። ሰዎች ኢየሩሳሌም ሊሳለሙ ሲሄዱ መርከቡ ውስጥ መሳፈሪያ ሳንቲም አልያዝኩም፣ ክፈይ አልከፍልም፣ እኔ ከፍላለሁ እንዴ ከፈለክ ከኔ ጋር ተኛ እያለች ሰውነቷን ለመርከብ ዋጋ የምትሸጥ ሰው ነበረች። እሷ ሰው ሁሉ ወደ መቅደሱ ሲገባ ደጅ ላይ ያለ ስዕል ግን እሷን ይገፋት ጀመር በኃይል። ቆማ ስታለቅስ የእመቤታችን ስዕል አየቻት። ወደ መሐሪው ልጅሽ ንገሪልኝ አለች። ከዚያ በኋላ እንድትገባ ተፈቀደላት። ወደ ዮርዳኖስ ማዶ ሂጂ፣ በዚያም ለነፍስሽ ረፍት ታገኛለሽ። ሄደች። ቤተ መቅደስ ውስጥ ቤተክርስቲያን ለመግባት ቅጥሩን ለመግባት ጉልበት ያልነበራት ግብፃዊቷ ዘማዊቷ ማርያም ክርስቶስ በምሕረት እጁ ከነካት በኋላ ግን ምን ሆነ? ቅዱስ ዞሲማስ ሲያዝ ከመሬት አንድ ክንድ ቆማ ስትጸልይ ነው ያገኛል። እንደዚች ያለችው ኃጣንም አቤቱ ጉልበቴ ሆይ እወድሃለሁ። አገርን ከማሸነፍ ልማድን ማሸነፍ ይበልጣል። ክፋትን ቆርጦ መጣል ከባድ ነው። ሰንሰለትስ ወይ ቆርጠው ይጥሉታል፣ ወይ ፈልቅቀው ይጥሉታል፣ ወይም ደግሞ ያሰሩ ሰዎች ተመልሰው በሌላ ቀን ይፈቱታል። የኃጢአት ሰንሰለትን ግን እግዚአብሔር ካረዳን መፍታት አይቻልም። እና ለዚህ ነው ቅዱስ ዳዊት ጉልበቴ ሆይ እወድሃለሁ ያለው። ለንስሐም ጉልበታችን እግዚአብሔር ነው፣ ለንጽህናም ጉልበታችን እግዚአብሔር ነው፣ ለእውቀትም ጉልበት እግዚአብሔር ነው። የእውቀት ኃይል የሚባለው እሱ ነው። እውቀት ባዶውን ሲነገር ኃይል የለውም። አንዳንድ ጊዜ ይህንን እኔም አስባለሁ። እውነት ለመናገር መቼስ ተያይዘን ከምንጠፋ አንዳችን ተናጋሪ አንዳችን ሰሚያን እንተጋገዝ ተብሎ ነው እንጂ እውነት ለመናገር እኔን የመሰለ ሰው እዚህ ቆሞ መስበክ አልነበረበትም። መስበክ ያለባቸው እንደነ ቅዱስ ዮሐንስ አፈወርቅ ያሉ ቅዱሳን መምህራን ነበሩ። ፍጹም አባት ነበር መስበክ የነበረበት። ቅዱስ ባስልዮስ ዘቂሳርያ ሲያስተምር ከአንደበቱ የሚወጣው የእግዚአብሔር ቃል እንደ እሳት ላንቃ እየተቆረጠ በምዕመናን ትከሻ ላይ ሲያርፍ ይታይ ነበር ይላል። ቃሉ ከመነገሩ የሰሚዎቹ መለወጥ ይቀድማል። ይሄ የእውቀት ኃይል ነው። እውቀት ኃይል የሚያገኘው አብዝተው ስላጠኑት ብቻ ሳይሆን እግዚአብሔር አብሮ ሲቆም ነው። እና እውነቴን ልንገራችሁ፣ አብዝታችሁ ጸልዩልን፣ ቆመን እንዳናበላሽ እንዳንጠፋም፣ የምንናገረው ኃይልም እየመጣ በእናንተ ላይ እንዲለውጥ ብቻችን እንዳንቆም እግዚአብሔር አብሮን እንዲቆም የእውቀት ኃይል የሚባለው እሱ ነው። ቅዱስ ጎርጎሪዎስ ዘኑሲስ የኑሲሱ ጳጳስ ጎርጎሪዎስ ሀገረ ስብከት ላይ ሲመደብ ጥቂት ክርስቲያኖችና ብዙ እምነት የሌላቸው ነው የነበሩት። እሱ ካስተማረ በኋላ ደግሞ የማያምኑት ቁጥር
የቀድሞዎቹ የክርስቲያኖችን ቁጥር አክሎ ክርስቲያኖች ደግሞ የቀድሞዎችን ኢአማንያን ያህል በስተው ነበር ይባላል። ብቻውን ሙሉ አውሮፓን የለወጠው ኃይለ መንፈስ ቅዱስ ያደረበት ብቻውን አንድ ጳውሎስ ነበር ክርስቲያን ያደረገው መጀመሪያ። ለዚህ ነበር የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ይላል ቅዱስ ጳውሎስ። ጆሮአችሁ ይሰማል? የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ያለ ቅዱስ ጳውሎስ ለዚህ ነው። በእግዚአብሔር ኃይል መጣው እንጂ ቃላትን በማሳመር አልመጣሁም የሚለው ለዚህ ነው። ኃይለ እግዚአብሔር ለእውቀት ያስፈልገዋል። ብቻቸውን ሀገር የሆኑ ሰዎች አሉ ከእውቀታቸው ላይ እግዚአብሔር ቆሞበት። ቅዱስ ዮሐንስ አፈወርቅ ብቻውን ቁስጥንጥንያ ውስጥ የሚያበራው ምሰሶ፣ ቅዱስ ያሬድ ኢትዮጵያዊው ብቻውን የቤተ ክርስቲያን ትጥቅ ሆኖ በየማህሌቱ ብቻውን ቆሞ የኖረው ዕውቀቱ ውስጥ ኃይል ነበረ። አንቀጸ ብርሃንን እኮ አክሱም ጽዮን ውስጥ ገብቶ ሲጸልይ ቅዱስ ያሬድ ከመሬት አንድ ክንድ አፈፍ ብሎ ቆሞ ነበር። የዚህ ምሰሶ የዚህ ብርሃን የቅዱስ ያሬድ ብርሃን በማህሌቱ ይሄው 1418 ዓመታትን እዚህ ያለው እዚህ ቤተክርስቲያን ውስጥ የዕውቀት ኃይል የተጫነው ዕውቀት፣ ነጠላ ያልሆነ ዕውቀት፣ ብልጣብልጥነት የሌለው ዕውቀት። መማር ማለት ስማርት ቲንኪንግ አይደለም። መማር ማለት ሰው መሆን ነው። ሰው እንድንሆን ጸልዩልኝ። ሁላችንም እግዚአብሔር ሰው ያድርገን እና እንደ ቅዱስ ጳውሎስ ያሉት ብቻቸውን ቆመው ቤተክርስቲያን የሆኑት መምህራን አቤቱ ጉልበቴ ሆይ እወድሃለሁ ቢሉት የተገባ ነው። ሌላው የመከራ ኃይል አለ። እስቲ የመከራ ኃይል በሉ። ስንት ኃይል ነገርኳችሁ? ምንድን አይ ተመስገን እንደው በሉሽ። የሥነ ምግባር ኃይል በሉ። ሌላስ? የዕውቀት ኃይል። ሌላስ? አቤት የመከራ ኃይል። እሺ የሥነ ምግባር ኃይል። ከዚያ በፊት ምን ብያችሁ ነበር? የአርአያነት ኃይል የሚባለው ይሄ ሞራል የሚባለው እሱ በሁለት ተከፍሎ ስነ ምግባርና አርአያነትና ንስሐ ብለን ከፍለናል። ቀጥሎ የዕውቀት ኃይል ብዬ ነገርኳችሁ። ሶስተኛ አሁን የምነግራችሁ ደግሞ የምንድነው? የመከራ ኃይል ነው። የመከራ ኃይል የሚባለው ጉልበቴ ሆይ እወድሃለሁ ያለው አሁን ቅዱስ ዳዊት አሸንፏል። ዘመኑን በሙሉ ጠላቶችን አሸንፏል። ያሸነፈ ግን በውጊያ ሳይሆን በምንድን ነው? በመከራ ነው ያሸነፈው። ይገርማችኋል። በመከራ ማሸነፍ ከዚህ ዓለም ሎጂክ የራቀ ነው። በዚህ ዓለም ለማሸነፍ ፓወር የግድ ያስፈልጋል ነው ቀመሩ። ይሄ ነው። አሁን የዚህ ዘመን ሰው እና ክርስትና ልገናኝ የሚለው ተፍ ብለህ ሰልፍ ኮንፊደንስ ይኑርህ ነው። በክርስትና ደግሞ ተፍ ብለህ ትሁቱን ነው። ነገሩ ወዲያና ወዲህ ነው። ከብቷችኋል አይደለም? ትሁት የሆነ ከፍ ይላል ነው። አሁን ደግሞ ራስህን ከፍ አድርግ፣ አትጣል ነው። እንደዚህ ነው። ማስታወቂያ ስራ፣ ገንባ፣ ራስህን አስታወቅ በደንብ። እንደዚህ ነው። የፈለግከውን ነገር ስራ፣ ስለማንም አትጨነቅ፣ ግድ አይኑርህ። እንደዚህ አይነት ነገር ነው የሚሰበከን። እንደሱ የሚባል ነገር የለም። እንደውም የሚባለው 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው ይባላል። ስለዚህ ተገቢ አይደለም። ምንድነው ታዲያ? እኛም መከራ ማሸነፍ ነው የሚባለው። ቅዱስ ዳዊት ለምሳሌ እንዲህ ያደረገ፣ ሳኦል እያሳደደው ሄደ። ቅዱስ ዳዊት ዋሻ ውስጥ ተጠጋ። ሳኦል ዳዊትን ፈልጎ ተኛ እና አበኔር ይባላል የሳኦል የጦር አበጋዝ ከሳኦል ከጨርቁ ጫፍ ቆረጥ አድርጎ ዳዊት ወስዶ አለፍ ብሎ አበኔር አንተ የውሻ ሬሳ አይመስልም ጌታህን እንዲያርገን እንጠብቀው አለ። ተኝቶ ነበር ያመለ። የቅዱስ ዳዊት ጋሻ ጃግሬዎች አረ ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶልሃል እንበለው አሉት። እናንተ እኔ ከእናንተ ጋር ምን አለኝ? እግዚአብሔር በቀባው ላይ እጄን አላነሳም አለ። እና አባቶቻችን እንዲያውም ትልቅ መከራ
ሊገል የመጣ ጠላትን እጅ ላይ ጥሎ ምሮ መስደድ ነው ይላል። ይሄ እኮ የልብ መከራ ነው። እናንተ አሁን ታደርጉታላችሁ? አሁን እኔ ለምሳሌ ዱላ ይዤስ ያባረርኳቸው ቤታችሁ በመጣና ኋላ አጥቻችሁ እኔን ድንገት እንቅልፍ ቢጥለኝ ተነስታችሁ እንዴት ነው የምታረጉ? ምንም አታረጉም። እናንተ ክርስቲያኖች ናችሁ። ለሁሉም ግን ዳዊት ሰው የማይወጣውን ተራራ የወጣ ተራራ ነው የሚባለው። ለዚህ የልብ ጉልበት ያስፈልጋል። ትዕግስተኛ ለመሆን የልብ ጉልበት ያስፈልጋል። አሁን እኮ ሰው ገለባ ነው። ፍርድ ቤት ውስጥ ባልና ሚስት ተካሶ ዓለም እየቀለጠ ያለ ትዕግስት በማጣት አይደለም? በቃላት ጦርነት አይደለም? እንዲሁ አታፍሩም ወይ? እንዲሁ ብሎ ሰድቦኝ እንዲሁ ብላ ሰድባ እያላችሁ እንዲሁ አታፍሩም? የእውነት ነው ነግራችሁ። ጦር ይዞ የመጣውን ጠላቱን እጁ ላይ ሲያገኘው እግዚአብሔር ቀባው ላይ እጅን አላነሳ። ሌላ ቀን እኮ ደግሞ ምን አደረገው? ዳዊት ወልዴ ቃል ከማይዜኒ ዳዊት ወልዴ ቃል ከማይዜኒ ዳዊት ስትዘምር እኮ ደስ ይለኛል እና በገና ደርድርልኝ አለው። የዋሁ ዳዊት በገና ሊደረድር ሲሄድ ጦሩን ሳኦል ይዞ ሲወረውርበት አድነን እግዚኦን ብሲኩይ አቤቱ ከክፉ ሰው አድነኝ ሲል ጦሩ ሁዳ ከግድግዳው ላይ ተተከለች። ያንን ደግሞ መልሶ ሌላ ቀን ፈልጎ አገኙ። አሁንም ሳይገለው ጥሎት ሄደ። ሳኦል እየፈለገው ሄደ። ዳዊት ግን ይላል ለግቡ ድህረሆሙ ጸላይቴ ጠላቶቼ ወደ ኋላቸው ይመለሱ ይላል። ሳኦል መንገድ ጠፍቶት ተመለሰ። ደክሞ ማሸነፍ የእግዚአብሔራዊነት ነው። ከዛ ምን አደረገ? ጎልያድ በመጣ ጊዜ ዳዊት በሰይፍ ነው ያሸነፈ በጠጠር? እስኪ ንገሩኝ። ስለዚህ የዳዊት ጉልበት ሰይፍ ወይስ እግዚአብሔር? ንገሩኝ እንጂ ጠጠሯ ናት ያሸነፈች ወይስ የእግዚአብሔር ስም? የእግዚአብሔር ስም ከተጫናት ጠጠርም ኃይል አላት። እግዚአብሔር ከሌለው ግን ሰይፍም ያስገድላል። ጎልያድ ሰይፍ ይዞ ሄደ፣ ዳዊት እግዚአብሔርን ይዞ ሄደ። ከዚያ በኋላ ስም ወረገመኒ በማልክት ይሁርኩሳን በረገሙ ጣዖቶቹ ረገመኝ ዋንሰን ሳይኩ ሰለስተ አይባነ ሙስተፈለግ እኔ 3 ድንጋዮችን ከባህር አነሳው ወጸፍኩ ወዲህ በፍጽሙ ግንባሩን አልኩት አሚሃ ወርቀ በኃይል እግዚአብሔር በእግዚአብሔር ኃይል ያን ጊዜ ወደቀ። ወነሳይኩ ዘምላይሌው ሰይፈ ከሱ ሰይፍን ወሰድኩ ወመተርኩ ርሶ ለጎልያድ የጎልያድን አንገትም ቆረጥኩት አለ። በራሱ ሰይፍ እንዲወድቅ ያደረገው ጉልበቴ ሆይ እስኪ በሉ ሁላችሁም ንገሩ እንጂ። አዎ ይሄን የሚያደርገው የእግዚአብሔር ስም ነው። ቅዱስ ዳዊት አንተ ብላቴና ጨንገር ይዘህ የምትመጣ እኔ ውሻ ነኝ ነበር ያለ ጎልያድ። እና እንግዲህ ስጋህን ለሰማይ ወፍ ለምድር አራዊት ቆራርጬ ሰጠዋለሁ አለው። አዎ አንተ ከውሻም ታንሳለህ። ውሻ ጌታውን ያውቃል፣ አንተ ግን ፈጣሪን አታውቅም። አንተ በሰይፍ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ አለው። የእግዚአብሔርን ስም ይዞ ሄደና ያንን 6 ክንድ እስራኤልን ያስጨነቀ ሰው ገረሰሰው። ስለዚህ ጉልበቱ እግዚአብሔር ነው። ጉልበቴ ሆይ እወድሃለሁ አለው። ከገዛ ቤተ መንግስቱ አኪጦፌል የሚባል መካሪ ተነስቶ አቤሴሎምን የገዛ ልጁን አስነስቶ ምንድነው ያደረገ? ዳዊትን ሲያዋርደው የዳዊትን ሚስቶች በሙሉ እስራኤል በተሰበሰቡበት ድንኳን አስጥሎ አገር እያየ የአባትህን ሚስቶች ድፈራቸው ብሎ ገብቶ የአባቱን ሚስቶች እንዲደፈር በመጽሐፍ ቅዱስ የተጻፈ ነው አድርጎ አኪጦፌል የሚባል ሰው አዋረደው። ዳዊትም ሄደ፣ ተሳድ ወጥቶ ሄደ ከቤተ መንግስቱ። ዳዊት ኃያል እኮ ነው። ስሙ ሲጠራ እኮ ሽም ይደነግጥለት ነው። ኃያላን የጦር መሪዎች አሉት። ግን ምንድነው ያደረገ? እግዚኦ ሚበዙ ለይሳቅዩን ብዙሃን ቆሙ ላይ ሊ ብዙሃን ይቤልዋ ለነፍሴ እያድህነች አምላክኪ አንተስ እግዚኦ ምስካዬ አንተ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ በጠላትነት ቆመዋል። ሰውነቴንም የሚያድንሽ የለም ይሏታል። አቤቱ አንተ ግን መጠጊያዬ ነህ፣ ከራሴ ላይ በላይ ያለ ዘውድም አንተ ነህ እያለ በልቡ ተንበልብሎ ካሸዋ ላይ ወድቆ ያለቅስ ነበር። የዛ ጊዜ አኪጦፌል ይገርማችኋል አገሩ ገብቶ ዳዊት ከተመለሰ አይምረኝም ብሎ በገዛ እጁ ታንቆ ሞተ። ዳዊት አኪጦፌል እንዲህ ብሎ ሲመክር ማዶ ላይ ደግሞ በመጽሐፈ ሳሙኤል እንደተጻፈው
ማዶ ሄዶ ዮርዳኖስን ሸገር ብሎ በቀትር እግዚኦ እልዋ ለምክረ አኪጦፌል አቤቱ ጌታዬ የአኪጦፌልን ምክር አፍርስበት ይላል። በዳዊት ሞት እየተመከረ ዳዊት ምን ያደርጋል? አቤቱ የአኪጦፌልን ምክር አፍርስበት ይላል። የመከረበትን ሰውዬ ሄዶ እንዳያስረው ተሰዷል። ጉልበት የለውም ዳዊት፣ ሰራዊት አልቆበታል። ስለዚህ ምን አደረገ? አንድ ጉልበት አለው፣ እግዚአብሔር ነው። የአኪጦፌልን ምክር አፍርስበት አለ። አኪጦፌል ምን አደረገ? መላው አእላፈ እስራኤል ሰብስብ፣ የዳዊትን ሚስቶች በአደባባይ አስነውራቸው። የዚያን ጊዜ ዳዊት እንደተዋረደ ቀን እንደጣለው የእስራኤል ሰዎች ያውቃሉ። ያን ጊዜ ዳዊትን ተከትለን ሄደን እንግደለዋል፣ የአባትህን አንገትም ቆርጫ አመጣልሃለሁ ብሎ መከረ። እንዲህ ብሎ ሲመክር ዳዊት ምን አለ? አቤቱ የአኪጦፌልን ምክር አፍርስበት ሲል ምን አለ መሰላችሁ? እግዚአብሔር በጠላቱ በአቤሴሎም ላይ የምክር ጥርጥር አሳደረ። አይ የአንድ ሰው ምክር አይመቃም፣ ሌላ ሰው ምክርን ጨምር የተባለ አለና የዳዊት የቀድሞ አማካሪ የነበረ ኩሲ የሚባል ሰው ነበረ። ሽማግሌውን ኩሲንም እስኪን ጠይቀዋል። ኩሲ እንደምን አለ? ደህና ነኝ። ምን ነው ቀድሞ ስታማክረው የነበረው ዳዊት ሲሰደድ እዚህ ቀረ? እኔ ምን ጊዜ የማማክር እግዚአብሔር የቀባውን አለው። ውስጡ ቅኔ ነው። ቅኔው ምንድነው? አሁንም እኮ የማን አማካሪ ነኝ እያለው ነው። አንተንማ እግዚአብሔር አልቀባም እያለው ነው። አሁንም የሱ ነኝ እያለው ነው። ለሱ ግን የመሰለው ምን እያለው ነው? አንተን ከሾመ ያንተ አማካሪ ሆናለሁ እያለው መስሎታል። እሳ ምን አደረገው? አኪጦፌል ምን ብሎ መከረ? አኪጦፌል እንዲህ ብሎ መክሯል። አንተ ምን ትላለህ? አኪጦፌል ቶሎ ብለን ዳዊትን እንግደለው አለ። አንተሳ ምን ትላለህ አለው። ዳዊት ምን እያለ ነው? አቤቱ የአኪጦፌልን ምክር ተናገሩ እንጂ አፍርስበት በሉ እንጂ እያለ ያለቅሳል። ኩሲ መጣና ምን አደረገ? አይ እቺ ምክር አንዲት ናት፣ አንድ ምክርማ አይረባም፣ ከገሌ ምክር የገሌ ምክር ይሻላል ተብሎ የቤተ መንግስት ምክር የአንዱ ምክር ተመርጦ ነው እንጂ የአንድ ሰው ምክርማ አይረባም። ስለዚህ ምክር ይመከር፣ ቆይ ውለን እንደር። አባትህ ዳዊትን ታውቀዋለህ፣ ኃያል ነው። እነ አበጋዞቹ እነ ኢዮአብም ኃያላን ናቸው። አሁን ሂደን ይፍጀን እንዴ? ነገር ግን መላው አእላፈ እስራኤል ገና ይሰብሰቡ፣ ምክርም አበርክተን እንምከር። ከዚያ በኋላ ህዝቡን ከሰበሰብን በኋላ ዳዊትን ከተራራ ላይ ያገኘነው እንደሆነ አውርደን ከውሃው እንመጠብጠዋለን፣ ሜዳ ላይ ያገኘነው እንደሆነ እንደ በረዶ እንወርድበታለን። ይሄ ነው እንጂ አሁንም ሄደን እንፈጅ ብለህ ነው አለው። እሺ እንግዲያስ ያንተ ምክር ይሻላል አለው። በጎን ምን አደረገ? ኩሲ ዳዊትን በዚህ ባጠገብ አትደር፣ ዮርዳኖስን ተሻገር፣ ሊገልህ ሊመጣ ነው አለ። ዳዊት ይህን ሰምቶ ተሻግሮ ሄደ። ከዚህ በኋላ ምን አደረገ? ተሻግሮ ከሄደም በኋላ አቤሴሎም እሱ አባቱን ተከትሎ ሊገል በሰረገላ ሆኖ በጫካው ውስጥ እያሰገረ ፈረስ ሲሄድ ፀጉሩን አሳድጎ ስለነበረ ፀጉሩ ከዛፍ ላይ ተንጠለጠለና ሞተ። ዳዊት ግን ፈረስ ላይ አልወጣ፣ ምክር አላማከረ። አቤቱ የአኪጦፌልን ምክር አፍርስበት እንዳለ የክፎችን ምክር አፍርሶ ዳዊትን ስለታደገው አቤቱ ጉልበቴ ሆይ ሙሉት እናንተ እወድሃለሁ ያለው ስለዚህ ነው። እግዚአብሔርን መውደድ እንዲህ ያለ ጉልበት ይሰጣል። ሲሰድበው እንኳን ሳሚ ወልደጌራ የሚባል አንተ የውሻ ሬሳ ሳይመስልክ፣ መቼም ሰው የዚህ ዘመንም ሰው እንኳን እንደዛ ሳይመስል አይቀርም። አሽቃባጭነት ይበዛዋል። ማለት ምን ማለት ነው? ሁላችሁንም አይደለም፣ እነማንም እንደሆነም አላውቅም። ዞሮ ዞሮ ግን ባለስልጣንን ሲሻር መሳደብ እናውቅበታለን ነው ለማለት የፈለኩት። ሲሾም ትንፍሽ የለም፣ ሲሻር ስለ አፄ ኃይለ ሥላሴ ነውር የሚወራው በደርግ ዘመን ነው። ስለ ደርግ ዘመን የሚወራው ቀጥሎ ባለው ነው። ቀጥሎ ስላለው የሚወራው ቀጥሎ ባለው ነው። ነገ ደግሞ የሚወራው ምን እንደሆነ ያላውቅም። ስለዚህ ልላችሁ የፈለኩት ምንድነው? ቀን ሲጥለው ጎበዝ ሰውን የተሾመም ቢሻር ያጣም ቢያገኝ
ከእውነት ጋር ቁሙ እንጂ ሰውን ቀንጥሎታል ብላችሁ አትሾሙ። እንዲሁ ለስጋም ተመልሶ ሊመጣ ይችላል። አጉል ነው፣ ተመልሶ ሊሾም ይችላል። ለነፍስ ግን ሰውን ቀንጥለው ምን ይላል ሰሎሞን? ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልህ ይላል። ስለዚህ ሳሚ የሚባለው አንተ የውሻ ሬሳ የመሰልክ ጭንጋፍ አለው ዳዊትን ያህል ጌታ ያን ከፍ ያለ ሰማይ እነ አቢሳ የሚባለው የእህቱ ልጅ ይሄ የውሻ ሬሳ የመሰለ አንገቱን ልቁረጠው አለ። ተው እግዚአብሔር ሰደበው ብሎት ነው አለ። እግዚአብሔር ሰደበው ብሎት ነው። ይሄ ስድብ የሚያመጣውን ዋጋ አታውቅም አለው። ዳዊትም ጠላቶቹ ሁሉ ጠፍተው መልሰው ዘመኑ ተመልሶለት ቤተ መንግስቱ ገብቶ ፈጣሪውን አገልግሎ ዘመነ ቅዱሳንን ተጉዞ የእግዚአብሔርን ረፍት አረፈ። አቤቱ ጉልበቴ ሆይ እወድሃለሁ ያለው ደካማ እንባው ጦር የተሸከሙ ጠላቶችን ድል ስለነሳችለት ነው። አሁንም ጉልበት እግዚአብሔር ጉልበታችን ነው ማለት በአጭር ቃል ለመጠቅለል አንድ እግዚአብሔር ጉልበታችን ነው ማለት ከኛ ዕውቀት ውጭ የሆነ ነገርን እግዚአብሔር ያደርግልናል። አንድ ከኛ ዕውቀት ውጭ የሆነ ነገር ለምሳሌ አንድ ሰው ትዝ ይለኛል እናቱ ታመው እንደ የሰማህ እንደሆነ እንዳትቀየመኝ አደራን ጸበል ይጠመቁ ስንለው በጣም የተማረ ሰው ነው። በጣም ቆይ ጸበሉን የውሃው አይነት ከደማቸው ጋር ማች እንደማድረግና ለማድረጉን መመርመር አለብን። ትንሽ ፈገግ ያሰኛል እና ይሄ ፈጽሞ አሁን አንዳንድም የከተማ እናቶች ሊቃጣቸው ጀምሮ ነበር አሉት። ክርስትና ሲያስነሱ ውሃ በፌርሙዝ አሙቀው አምጥተው በዚህ አጥመቁልኝ። ይሄ ቀልድ ይመስላል በእውነቱ ማለት ነውና ቆይ ክርስትና ሲነሳ ልጅን ይበርደዋል ብላችሁ ታስባላችሁ? እናቶች እንደዛ ካሰባችሁ ሞታችኋል በሉት። ሰውም አይደላችሁ። ክርስቶስን እየለበሰ እኮ ነው። እንዴት ይበርደዋል? ሰው ሲጠመቅ ክርስቶስን ነው የሚለብሰው። ገላትያ ምዕራፍ 3 ላይ ያለ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ማለት እና አንዳንድ ጊዜ ዕውቀታችን ጣልቃ ይገባና እቺ ዲግሪ ላይ አንዳንድ የተጠራቀመች ነገር ትረብሻለች፣ እምነትን ትረብሻለች። እሱን ተውትና እግዚአብሔር ከዕውቀት በላይ ይሰራል። እስኪ በሉላችሁ ከምን በላይ ይሰራል? ከዕውቀት በላይ ይሰራል። ከኛ አቅም በላይ ያለው በእግዚአብሔር ይከናወናል። አቤቱ ጉልበቴ እወድሃለሁ የተባለው እሱ ነው። አንደኛ መጠጊያ ማለት ነው። ሁለተኛ እግዚአብሔር ከኔ አቅም በላይ የሆነውን ከተፈጥሮ ሕግ በላይ የሆነውን ነገር እሱ ይፈጽመዋል። ሶስተኛ ደግሞ የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን ትልቅ ሰው ሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበት ነው። እሱ ጉልበት ባይሆናን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔርን ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር፣ ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ህይወት ከየት ዛሬ ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ህይወት ከየት እንደምጀምር ግራ ገብቶኛል ካላችሁ መንፈሳዊ ህይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ህይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባት ሆይ በቃ እሱም በሉ። ከዛ ቤተክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዛ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ስራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ ያለው ሰው ቢሰለች ባይሰለች እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተክርስቲያን ሳትገቡ አትዋሉ። እንዲያውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው እግዚአብሔር ቢረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ።
ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንዲያውም ምንድነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት ነው የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል ይላል። ደስ አይላችሁም? አዎ፣ እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ስገዱ። ጥቂት ጥቂት ስገዱ። ትንሽ ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረከካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረከኩንን አጋንንት ደግሞ እግዚአብሔር ያንበረከካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ። ጸልዩ። ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁል ጊዜ ዝም ብላችሁ ጸልዩ። ሁል ጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር።